ሄሎ ኢንጂነር፣ እንደምን አለው እንዴ? ደህና ነው ወይ? ሰላም ነው ሆይ? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። አንተ እንደምን አለ? ሁሉ ሰላም። እንዴት ነህ? ደህና ነኝ በጣም። አንተ እንዴት ነህ? እግዚአብሔር ይመስገን። እኔ በጣም ደህና ነኝ ኢንጂነር። አለው ደህና አለን። እንግዲህ ከበድ ያለ ሳምንት ላይ ነው ያለነው እንደምታውቀው። አይኖ ደህና ነን። አየሁኝ። ሁላችንም ስሜታችንን የምንገልጽበት መንገድ ይለያያል። ያው የአንተንም ተመልክተናል። ይቅርታ ግን አንተ አልኩኝ። ምንም ችግር የለውም። በስፖርት ውስጥ እኮ ምንም ሌላ ነገር የለም። ያ ነው። አዎ። እና አይተንሃል። ያው ግልጽ ነው የገጠመን ነገር ግልጽ ነው። እንደ አንድ አትሌቲክስን እንደሚወድ ሰው ሲሆን ደግሞ ማለት እንደ አንድ አትሌቲክሱን ከልቡ የሚወድ ሰው ሲሆን ደግሞ እጅግ በጣም ስሜት ይነካል፣ ያሳዝናል። ተረድቻለሁ። እንኳን በዚህ ኃላፊነት ባለበት ቦታ ላይ ሆነህ እንዲሁም ለድጋፍ ሄደህ ያለህን ስሜት አውቃለሁና አዝናለሁ። እንግዲህ ትልቁ ነገር ከዚህ ምን እንማራለን የሚለው ነው ዋናው። እኔ በጣም ሳላደንቅ አላልፍም የእናንተን ቲም። በጣም እድለኛ ናችሁ ብዬ ነው የማምነው። ምክንያቱም ሁላችሁም ልትሰሩ ነው፣ ቁጭት ይዟችሁ ነው የመጣችሁትና ይህን አትሌቲክስ ልታገለግሉት ምናልባት ለእናንተ ትልቅ መልእክት ይሆናል ብዬ ነው የማስበው ይሄ የቶኪዮ ላይ የተከሰተው ነገር። ምክንያቱም ሁላችሁም ወጣቶች ናችሁ። ሁላችሁም ለመስራት ነው የመጣችሁት። ሁላችሁም ችግሩን ተመልክታችሁ ከውጭ ሆናችሁ ነው የመጣችሁት እና ይሄ ነገር ደግሞ ሆኖ በማየታችሁ ሁላችሁም በአንድ ኃይል እንድትሰሩ እናንተን ያነሳሳል ብዬ እና ለውጥ እንድታመጡ ያደርጋል ብዬ አምናለሁ። እንደዛ ካልሆነ ግን ትንሽ ይከብዳል እና ምንድን ነው ያሰባችሁት እንደው እንዳጠቃላይ? እሺ፣ አመሰግናለሁ እንዴ በድጋሚ እንግዲህ እንዳየነው ሁላችንም የኢትዮጵያ ሕዝብም እንዳየው ቶኪዮ ላይ የነበረን ውጤት በእጅጉ በታሪካችን ዝቅ ያለ እና አሳዛኝ ነው የነበረው። በዚህ እንደዚህ አይነት ውጤት በተመዘገበበት ሁኔታ ውስጥ እንግዲህ ይሄን ቲም መምራት በራሱ የተለየ የህመም ስሜት እንዲሰማ ያደርግሃል። እጅግ ከባድ ነው። እንደምታውቀው እኛ ወደዚህ ስፍራ የመጣ ነው እንግዲህ ወደ 8 ወር አካባቢ ይመስለኛል። አጭር ጊዜም ቢሆን ግን ከተጠያቂነት አንድንም። ምክንያቱም ቀድመን መስራት ሲገባን ያልሰራናቸው ነገሮች አሉ። ሚዲያ ላይ የተለያዩ ነገሮችን አያለው፣ የተለያዩ ኢንተርቪዎችን አያለው እና ለዚህ ውጤት መጥፋት የተወሰኑ አካላትን ብቻ ተጠያቂ ማድረግ ተገቢ አይመስለኝም። እኔ በመጀመሪያ ከሱ ልጀምርልህ። የዚህ የውጤት መጥፋት ጉዳይ እንግዲህ ላለፉ ዓመታት እንግዲህ የተሰራው የስራ የተዘሩ ዘሮችን ያጨድ ነው ብዬ ነው የማስበው። በአጨዳው ሰዓት እኛ በመገኘታችን ነው እንግዲህ ይሄን ኃላፊነት እኛ ላይ ወደቀው። እንደ ትልቅ ነገርም አየዋለሁ። ይህም በኋላ አብራረዋለሁ። ከላይ ጀምሮ እስከታች ያለ አካል ስፖርቱን የሚወድ የሚመራ ማናጀር በለው አትሌት በለው እኛ ስፖርቱ ፊት ለፊት ያለን ሰዎች እና ሁሉም አካል ተጠያቂ ነው ለዚህ ስፖርት መውደቅ፣ ለዚህ ውጤት መጥፋት የሚል ነው እኔ በዋናነት የማነሳው። አትሌት እና ማናጀር ላይ ብቻ ገፍተህ የሚሆን ጉዳይ አይደለም ማለት ነው። እውነት ነው። በጋራ በራችን ዘግተን እንደ አመራርም ፕላስ ደግሞ እንደ ሀገርም ስፖርቱ ያገባናል የምንል አካላት እና ስለ ስፖርቱ እውቀትም አቅምም ያላቸውን ሰዎች ሰብስቦ ተነጋግሮ ይህን ችግር መፍታት ይፈልጋል የሚል ነው እምነቴ። በዋናነት ወደ ጎዳና ሩጫ ስትመጣ ውጤታችን ለምን ጠፋ ብትለኝ እኔ እንግዲህ አንድ በቅርበት ስፖርቱ እንደሚያውቅ ሰው በጣም ባለሙያም ባልሆን የኛ የትራክ ሩጫ እንደምታየው አትሌቶቻችን እየለቀቁ ወደ ጎዳና እየሄዱ ነው ያሉት። ይሄ የሚሆንበት ምክንያት ከማናጀሮች እና እንግዲህ ውጭ ያሉ እዛ አካባቢ የሚሰሩ አካላትን ስታይ ለእኛ አትሌቶች የሚከፍሉትን ኮንትራትና ገንዘብ አንተ ታውቀዋለህ። በቅርበት የሚያውቁ ብዙ ሰዎች አሉ። 10,000 እና 5,000 ውድድር በዓለም ላይ እየተዘጋጀ አይደለም። ሚኒማ እንኳን የሚያሟላ አትሌት ማግኘት እጅግ የከበደበት ሁኔታ ነው ያለው። በዚህ ሁኔታ ውስጥ ሆነን አትሌቶቻችንን ብቻ መውቀስ ትንሽ ውሃ የሚያነሳ አይመስለኝም። ውድድር በዓመት አንድ ጊዜ ያገኘንበት ሁኔታ ነው ያለው። ሚኒማም እንግዲህ ለማየት ያመጡ አትሌቶችን ለማግኘት እና እጅግ ፈተና ያለበት ስፖርት ነው ይሄ ስፖርት።
ማናጀሮች እንደምታውቀው ቅድም እንዳነሳውልህ ለሀገር ኮንትራት የሚከፍሉትን ለነጮቹ ይከፍላሉ። ለእኛዎቹ ግን ወደ ጎዳና እንዲሄዱ በጣም እየገፋ ያለው አንዱ ትልቁ ችግር ይሄ ነው ብዬ ነው የማስበው። እንደ ሀገርኛ ሀገር ውስጥ የትራክ እና የጎዳና ውድድሮችን ዓለም አቀፍ ደረጃቸውን የጠበቁ ሚቲንጎችን ለማዘጋጀት እንኳን አልታደልንም። እዚህ ላይ በሰፊው መስራት የሚጠበቅብን ይመስለኛል። አትሌቶቻችንን ትራክ ላይ ለማቆየት የተሻለ ሽልማትን ለማድረግ ሰፋፊ ስራዎች ይፈልጋል ብዬ አስባለሁ፣ አምናለሁ። ይሄንን ብናደርግ እዛ አካባቢ የማቆየቱም ስራ ፕላስ ከስፖንሰር የሚሆኑ ትልቅ ተቋማትን የማናገር ስራዎችን ጀምረናል። ከአዲዳስ ጋር እየሰራን ያለነው ነገር አለ። ሀገር ውስጥ እዚህ ውድድሮችን የሚያመቻቹ ኬንያን እንኳን ከጎረቤት ስታይ ኢንተርናሽናል ውድድሮች የትራክም ሙሉ ማራቶን እና ግማሽም አላቸው እና ይሄ ባሌለበት ውድድር ለምን ጠፋ፣ ማነው አትሌት ለምን ጠፋ ብለን የውድድር ሰሞን ደግሞ ዓለም ሻምፒዮና እና ኦሎምፒክ የደረሰ ሰሞን ብቻ ትልቅ አጀንዳ ማድረጉ ያው ምንም ልል አልችልም። ያው ብዙ ስራ አልሰራንም ማለት ነው። ይህም ባልሰራንበት ስፖርቱ የሚመለከታቸው ሰዎች ብዙ ማድረግ ሲገባቸው ለአትሌቲክሱ እንግዲህ የእኛን ስታይ ያለፉትን 4-5 ዓመት ወደዛ ጥሩ ውጤቶች ነበሩ። እየወደቀ እየቀነሰ ነው ሄደው እና እጅግ አሳሳቢ የሆነ ያለበት ሁኔታ ነው የመጣው። ተረባርቦ በጋራ ሆኖ ይህን ችግር መፍታቱ ላይ ፎከስ ማድረጉ ጥሩ ይመስለኛል። ቶኪዮ ትልቅ ትምህርት ነው። ቅድም እንዳልኩ እንደ ቲም እኛ እድለኞች ነን ብዬ ነው የማስበው። እንዲሁም ኔጌቲቭ ነገሩን ማየት አልፈልግም። እኔ በቃ አልፈናል። በዛ ህመም ውስጥ የሚያሳምም ነው፣ የሚከብድ ነው። ሀገራችን መንግስት፣ ህዝብ የሚጠብቅብንን ነገር ደጋፊው ስፖርትን ከልቡ የሚወድ ህዝብ የሚጠብቀውን ነገር አላገኝም። ተከፍተዋል። ለዛ እንግዲህ ኦፊሻሊም ይቅርታ ተጠይቋል። እኔም ህዝባችንን አትሌቲክስ አፍቃሪውን በድለነዋል። በስርዓት የሚገባንን ነገር ሌላው ቢቀር ሪፎርም በ8 ወር ውስጥ መጨረስ ነበረብን። እሱም ባለማድረጋችን ልንወቀስ ይገባል ባይነኝን። ከዛ ውጭ ብዙ መመሪያዎች አሉ። እሱን አክቲቬት አድርጎ እርምጃ መውሰድ ላይ የሚቀሩ ነገሮች አሉ። ከአሁን በኋላ ግን እጅግ ከባድ ከባድ እንግዲህ ስርዓት ማስያዞችን መስራት ይኖርብናል። እንግዲህ በስፖርቱ ዙሪያ ያሉ አካላት ሊያግዙ ይገባሉ። ብዙም አላቀረብንም የሚል ነው እኔ ያለኝ ግምገማ። ስፖርቱ አካባቢ ያሉ ጠንከር ያሉ አቅም ያላቸውን ሰዎች አቅርበን አብረን የመስራት ስራ አልተሰራም። መውሰድ ነው ድክመታችን። እሱን ወስደን መስራት ነው የሚኖርብን። ከባለድርሻ አካላት ጋር ተቀራርበው መስራት በእጅግ ያስፈልጋል። ቶኪዮን እንደ ድል ነው የማየው ማለት ነው። ያለፈው አልፈዋል። ቤጂንግ በዚህ እንዳይቀጥል፣ ሎስ አንጀለስ የተበላሸ ነገር እንዳይኖር ከአሁኑ ተያይዞ መስራት፣ አትሌቶቻችንንም ስነ ልቦናቸውን ከፍ ማድረግ እጅግ አስፈላጊ ነው። ቶኪዮ ላይ የነበረውን ነገር የምታውቀው ነው። እኔ በህይወቴ እንደዚህ አይነት ሂሚዲቲ እንደዚህ አይነት 30 ቤት ሙቀትና ሂሚዲቲው 80 ቤት የነበረበት ሁኔታ ነው ያለውና 100 ሜትር ሩጥ ብባል እኔ ህመሙን ስላየሁት ምንም ልል አልችልም። እና እንደ ጥፋት ከተቆጠረ በዛ አየር ሁኔታ ውስጥ እንግዲህ ቲሞቻችንን አለማሰራታችን በእጅጉ ኮስት አድርጎናል። እነ ትዕግስትን ብታይ አሁን ወደ ትንሽ ለየት ያለ ቦታ ውስጥ ሰርታ እንደነበረ ሁላ ሲነግሩን ነበር። ከዛ በኋላ ክፍተቶች ነበሩ። እሱን አምነው ተቀብለው መስራት ፕላስ ደግሞ በጣም ሁል ጊዜ እኔ በጣም በዚህ ሁኔታ ውስጥ መናገር የምፈልገው ውጤት ሲመጣ ሁሉም ሰው ተካፋይ ነው የውጤቱ። ጥሩ ውጤት ሲሆን ሁሉም አለውበት ይላል። ውጤት ሲጠፋ ደግሞ ለተወሰኑ ግለሰቦች ይሰጣል። ይሄ መሆን የለበትም። ውጤት ሲጠፋ አብረን መቆም መቻል አለብን። ሀገራችንን ዳግም ሰንደቋን በዓለም አደባባይ የሚሰቀልበትን ከፍ የሚልበትን ስሟ መስራት መቻል አለብን። እሱ ላይ ክፍተታችንን ቆጥረን ባለቤት ሰጥተን ተጠያቂነት አስፍነን መስራት ይጠይቃል ነው ማለት የምፈልገው። እኔ ውጤት ሲጠፋ ለውስን አካላት አንስጥ ነው ወንዴ ማለት የምፈልገው። አመሰግናለሁ። ጥሩ ሀሳብ ነው ያነሱት። ምስማማባቸው ብዙ ሀሳቦች አሉ። ትክክል ነው። እነዚህ አሁን ስለ ሙቀት ቦታ ሄደው አይስሩ ምናምን እሱ ሁላችን ተናግረን ጨርሰነዋል። ለሚቀጥለው
ስራ ላይ መዋል ነው። ምክንያቱም ሎስ አንጀለስም ልክ ከዚህ የባሰ ነው የሚቀጥለው፣ ቤልጂክም ከዚህ የባሰ ነው የሚሆነው። ይሄ ትምህርት ይሆናችኋል። ደግመን አንነጋገርም፣ እሱን እንተወው። ግን እንደዚህ ጋዜጣዊ መግለጫ ላይ ጋዜጣዊ መግለጫ ስትሰጡ ንግግር የለም እንዲ አብራችሁ አይደለም? አልተወያያችሁም? ሁላችሁም ስራ አስፈጻሚዎች ለምን አልተገኛችሁም? እንደገና ፕሬዚዳንቱ ብቻ ናቸው ብቻውን የሰጡት? ሰው አልመጣም ስላሏቸው ነው እሳቸው ይሄን መግለጫ ሊሰጡ የቻሉበት ምክንያት? ወይስ ለምንድን ነው እንደዚህ ሆነው? አሁን እርስዎ የሚሰጡት አስተያየትና ደግሞ ፕሬዚዳንቱ የሚሰጡት የተለያየ ነው። በእርግጥ ጥፋቱን ወደ አንድ በኩል ብቻ መወርወር ነው የፈለጉት ፕሬዚዳንቱ፣ ወደ ሌላ በኩል ወደ ሌላ ሳይድ ወደ ማናጀሮች እና ወደ አሰልጣኞች ብቻ ነው ማድረግ የፈለጉት። ማናጀሮቹና አሰልጣኞቹ ደግሞ በእናንተ ስር ናቸው። እና ለምንድን ነው እንዳጠቃላይ ሆናችሁ ተነጋግራችሁ መግለጫ የማትሰጡት? ማለት ፌዴሬሽኑን የሚመጥን መግለጫ ማለት ነው። ከመግለጫው ፕሮግራም ሲጀምርልህ እንደ አጋጣሚ በዛ ዕለት እኔ ሌላ ተቋም እንደመመራ ታውቃለህ፣ እና የወራዊ ግምገማ ነበረ ሲኒየር ማኔጅመንት የሚገኝበት። መሰረዝ የማልችልበት ሁኔታ ነው የነበረው። ለሶስት ነበረ አሳይመንቱን የወሰድነው የነበረው። ለኮማንደር ስለሺም ነግሬው ኦልሬዲ እሱ ማኔጅ ያደረገበት ሁኔታ ነው የነበረው። ብዙም የሀሳብ ልዩነት ያን ያህል የጎላ ያለን አልመሰለኝም። ቤታችንን እንግዲህ ቁጭ ብለን የተከሰቱ ክፍተቶችን ቆጥረን ተጠያቂነትም ሰፍኖ እንዲህ አይነት ክፍተት እንዳይኖር መስራቱ ላይ ስለ መስማማታችንን ነው የማውቀው። ብዙም የተለየ የሀሳብ ልዩነት እንዳለን አላሰብኩም ማለት ነው። ያ ገባኝ። ከመግለጫው በኋላ የሰሙትና መጀመሪያ የጠበቁት አንድ ነው። ምንድን ነው እንግዲህ አንዳንድ ነገሮች የተወሰነ ልዩነቶች ሊኖሩ ይችሉ ይሆናል። እኔ አሁን መሆን ያለበትንና እንግዲህ የነበረውንም ክፍተት ነው እያብራራሁልህ ያለሁት። እንዳልኩ የተወሰነ አካል ላይ ብቻ መሆን ያለበት ስላልመሰለኝ ምናልባት የኮማንደርን ማገላለጽ ሁለቱን አካላት ብቻ ተጠያቂ ናቸው ያለ አልመሰለኝም። በዚህ ሂደት ውስጥ ኃላፊነቱን የሚወስዱ አካላት ይኖራሉ፣ ኦፍኮርስ ከኛ ጀምሮ። ግን ሁላችንም ሪስፖንስብል ነን የሚለውን ነው ብንወስድ የሚሻለው። ብዙ ኮንስትራክቲቭ ስላልሆነ ነው። የተወሰነ አካል ላይ ብቻ ስታደርገው ገንቢ አይሆንም፣ ለማረምም ለማስተካከልም አይመችም። እዛ ብዬ ምንድን ነው ሁላችንም ይሁን እኛም እዚህ ስራ ፈተን እናንተም ሁላችሁም እንደዚህ የምንሆነው ለአንድ ዓላማ ነው። ሁላችንም ሲደርስ ጫፉ ምንድን ነው? አትሌቲክሳችን የተሻለ ነገር እንዲያመጣ ነው አይደለም የምንጥረው። ሁላችንም ሁሉም በሚዲያ ማስተያየት የሚሰጠውን በምንም ከተወሰነ ከሰው በስተቀረ እርግጠኛ ነኝ ሁሉም አንድ አይነት ዓላማ ይዞ ነው ውጤት እንዲመጣ የሚፈልገው። የማንም ውጤት እንዲበላሽ ፈልጎ አይደለም የሚሰራውና እኔ ለሁሉም ሰዎች ሀሳብ ክብር አለኝ። አንድ ነገር ግን መጠየቅ የምፈልገው ነገር ምንድን ነው፣ ውስጣችሁ ያለ አንድነት ያለ አይመስለኝም። ፕላስ ደግሞ በውጭም በዋና አትሌቶች መካከል በትልልቆቹ ጎራ ይዞ በቃ መከፋፈል ነገር አለ፣ የብሽሽቅ ነገር አለ እና ይህን እንደ ሀገር እንደው እነኝህን አስማምቶ አንድ ሆኖ ለምሳሌ ውስጥ ያለው አመራር እነኝህ ሊረብሹኝ ይችላሉ ወይ እነኝህ የተወሰኑ ሰዎችን ሀሳብ እኔን አታክ ለማድረግ ነው ብሎ ያስባል። ንጹህ ሆኖ እንዳያገለግል ማለት አይምሮ ፎከስ አድርጎ ስራ ብቻ እንዳይሰራ ያደርጋል። እና ሁሉንም አትሌቶች እንደዚህ እንደ ሀገር አንድ አድርጋችሁ ለመስራት እቅድ አልያዛችሁም? ጥሩ፣ ይሄ ጥሩ ጥያቄ ነው። እኔ የተለያየን ሀሳቦች የተለያየ ሀሳብ ያለን የተለያየን ሰዎች ነን እዛ ውስጥ ያለ ነው። አንድ አይነት ሀሳብ እንዲኖረን የሚጠበቅም አይመስለኝም። እኔ ከተጠበቀም ልክ አይሆንም። የተለያየ ሀሳብ ይኖረናል። የተሻለ ሀሳብ ያለው አሸናፊ ሀሳብ ያለው ሰው ሀሳቡን ያቀርባል። በዛ ሀሳብ ዙሪያ እንነጋገራለን። በዛ የተሻለ ሀሳብ የምንለው ላይ እንወስናለን የሚል ነገር ብናገር ነው የሚሻለኝ እንጂ በጣም በልዩነት ነው ያላችሁት የሚለው ሀሳብ ገዢ ሀሳብ ብዙ አይመስለኝም። ልዩነት ኦፍኮርስ ይኖራል። የተለያየ መልክ አለን፣ የተለያየ አስተሳሰብ ይኖረናል። እንዳልኩ አሸናፊ ሀሳብ የያዘ ሰው ወደ ቴብሎ አምጥቶ በዛ ሀሳብ ዙሪያ ተነጋግሮ መወሰን ላይ ነው እንግዲህ ያለ ነው። ክፍተት አይኖርም አልልህም። ክፍተቶች ሲኖሩ ተነጋግረን የመፍታት ስራ ነው እየሰራን ያለ ነው። ከውጭ ያሉ ክፍተቶችንም ቢሆን ኔጌቲቭ ሀሳቦችን ቢኖሩ በጸጋ መቀበል ጥሩ ነው ባይነኝ። ተቀብለህ ገንቢ ከሆነ እሱ ላይ ሰርተህ ክፍተትህን ካሳየ በክፍተትህ ዙሪያ መስራቱ የተሻለ ይመስለኛል። ይህን ስፖርት
ሁል ጊዜ በጭቅጭቅ የጭቅጭቅ መድረክ ከማድረግ ማለት ነው። ምንም አይጠቅምም እሱ። ያ ያ ሀሳቤን ካገኘኝ አዎ ገብቶኛል፣ ይገባኛል። እና የማያቸው ነገሮች አሉ። የማያቸው ነገሮች ስላሉ ነው እኔ አንድ ስፖርቱን እንደሚቀርብ ሰው የማያቸው ነገሮች አሉ። እና እንደው እንደዚሁ በሰላም ቢፈቱ ደስ የሚሉኝ ብዙ ጉዳዮች አሉ። እና እነኚህን ማስማማት ቢቻል በጣም ደስ ይለኛል። ወደሚቀጥለው ጥያቄ ስገባ የድርቤን ጉዳይ እርስዎ ምን ይላሉ? መቼስ ሰምተዋል ሁሉን ነገር። እ፣ ከዚሁ ከኢትዮጵያ ጸረ ዶፒንግ ነው ሪፖርት የተደረገው። ጸረ ዶፒንግ ደግሞ ከኢትዮጵያ አትሌቲክስ ፌዴሬሽን ጋር ጥብቅ ግንኙነት አለው። እንደውም አሸኛኘት ላይም ቅበላ ላይም አየዋለሁኝና እንደው በዚህ ልክ መግባባትና መቀራረቡ ካለ እንደው ልጅቷን እንድትመከርበት የተፈለገበት በፌዴሬሽኑ በኩል አልነበረም? አተላልፎ ከሚሰጥ ሀገር ነው የተጎዳው ብዬ ነው የማስበው። እና እንዴት ነው ይሄን ያያችሁት የድርቤን ጉዳይ? የዚህ የድርቤን ጉዳይ በተመለከተ እንግዲህ ያልታመመ በጣም ያላዘነ ሰው አለ ብዬ አላምንም። እ፣ በጣም ብርቱ ጀግና አትሌታችን ነች። እ፣ ይሄ ጉዳይ በመከሰቱ በጣም የቲሙንም ጭምር ስፒሪት የጎዳ ሁኔታ ነው የተፈጠረው። እ፣ እንደምታውቀው ደግሞ ነገሩ ልክም ይሁን አይሁን የራሱ የሆነ አሰራር አለው። የናዶም እንግዲህ የዚህ ከአንቲዶፒንግ ጋር ያለውም ሁኔታ ብዙዎቻችን ሌት በሆነ ሰዓት ነው እንግዲህ ስራ አስፈጻሚው የተወሰነ ሰው ነው ያውቅ የነበረው። ሂደት ውስጥም ለማገዝ የሞከሩ አካላት ይኖራሉ ብዬ አስባለሁ። እጅግ ልብ የሚያደማ ነው፣ ያሳዝናል። እዛ ውስጥ ግን አሁን ብዙ ዲቴይል ገብቼ ምንም ነገር ለማለት አልፈልግም። ማገዝ የሚቻልበት ነገር ላይ ማገዝ ነው የሚሻለው። እንደምታውቀው የዚህ የዶፒንግ ጉዳይ በጣም ክሪቲካል ነው። ፕላስ ሞር እንደዚህ አይነት ነገሮችን ባጮህን ቁጥር ቅጣቱም ሊብስ የሚችልበት ሁኔታ እንዳለ ነው የሚሰማኝ እና ያ ከመጥቀም ይልቅ መጉዳትም እንዳይሆን እንደዚህ ብዙ እንትን ማድረጉ ያስፈራኛል እና መታገዝ በሚችልበት መንገድ ማገዙ ላይ መስራቱን እመርጣለሁ። ስለዚህ ብዙ ባልል መልካም ነው። ወንዴ ይቅርታ። እሺ የአሰልጣኞች ብቃት ማነስ ላይ ወቀሳ ሰማሁኝና ብቃቱን የሚሰጣቸው ፌዴሬሽኑ ነው። ስለ ብቃታቸው ማነስ መውቀስ አስፈላጊ ነው ብለህ ታምናለህ? ወል እንግዲህ ራሱን የቻለ ሳይንስ ነው ይሄ። የብቃት ማነስ መኖሩም አለመኖሩም መገለጫው ኤንድ ሪዛልቱ ነው እንግዲህ ያየነው ወይ ደግሞ የምናየው ውጤት ነው። እኛ ሀገር በጣም ተግቶ ዋጋ ከፍሎ የሚሰሩ የሚያሰለጥኑ አሉ። በደንብ ኳሊፋይድም ሆነው ማለት ነው። ከዛ ውጭም እንግዲህ በቤተሰብና በቅርበት በተለያየ ሁኔታ ውስጥ ሆነውም የሚያሰለጥኑ አሰልጣኝ ነን ያሉም አሉ። እሱን ስርዓት ማስያዙ ላይ ነው ክፍተታችን የነበረው። ይሄን ለማረም ደግሞ ከምን ጊዜም በላይ ትክክለኛው ሰዓት አሁን ይሄን ነው የምልህ ወንዴ። ከዚህ ጋር ይህም በተመለከተ ስለዚህ ከአሁን በኋላ ይሄ ፌዴሬሽኑ አዲስ አሰራር ማለት አዲስ ለውጥ እንደሚያስፈልገው ወይንም ወደ አዲስ ይኸውን ከቶኪዮ ካየነው ውጤት በኋላ ወደ ሪፎርም ልትገቡ ነው እና ይሄ በስንት ጊዜ ውስጥ ሊያልቅ ይችላል ያስባሉ? ይሄ ሪፎርም ማለት ነው አጠቃላዩ ወዲያው ስራ ውስጥ የሚገባ ጉዳይ ነው? ሪፎርም ያን ያህል ኮምፕሊኬትድ የሆነ ነገር አይደለም። ያው እንደምልህ እኛም ምንመራው ተቋም አለ እንደምታውቀው። ብዙ አይነት ሪፎርሞች ውስጥ በጣም ብዙ ሂደቶች ውስጥ አልፈን እናውቃለን። የዚህ ፌዴሬሽን ሪፎርም ማስተካከል ያን ያህል ከባድ ሆኖ አይደለም። ግን ሂደን አንድ ሳሉት በጣም ስውር እጆች አሉ እዚህ አካባቢ። አንተም ታውቀዋለህ፣ ሌላውም አካል ያውቃል። እነዚህን ስውር እጆች ከሚመለከተው የመንግስት ተቋማት ጋር ሆኖ
ስርዓት ማስያዝ እጅግ በእጅጉ የሚያስፈልግበት ጊዜ ላይ ስለሆንን እህ፣ ሪፎርሙ ሪፎርሙን አለማድረግ የኢትዮጵያ ሕዝብ የሚወደውን ከልቡ የሚወደውን እንግዲህ እንደ ኤምባሲ እንደ ዲፕሎማቲክ ሴንተር የሚያገለግለውን ተቋም እህ፣ እንደ መጣል እንደ መናቅ ነው የሚቆጠረው ብዬ ነው የማስበው። እና ቅድም ነገር ያለው ስንገባ እህ፣ ብንወቀስ ይሄ ቲም ቢወቀስ መወቀስ ያለበት በሱ ነው። በዚህ አጭር ጊዜ ውስጥ አትሊስት እሱን ማድረግ እንችል ነበር። እሱን ባለማድረጋችን ሪስፖንስብል መሸሽ አንችልም ከዚህ። ይሄን በፍጥነት አድርጎ ይህን ተቋም ማቅናት እና አቅም ያላቸው በየቦታው ያሉ አካላትን እና ሲኒየር ሰዎችን በማሳተፍ ማስተካከል ይፈልጋል። ብዙ መገፋፋት አይጠቅምም ለማንም። መከባበርም በእጅጉ አስፈላጊ ነው ብዬ አምናለሁ። በዚህ ስፖርት ውስጥ ያለፉ ጀግና ጀግና ሰዎች አሉ። እነሱንም ሰብሰብ አድርጎ በትልቁ የእርቅ መድረክ ያስፈልጋል ብዬ አምናለሁ። እኔ የስፖርት አካባቢ ጥሩ ስሜት ጥሩ ሽታ አይሸተኝም እና እህ፣ እዚህ ስፍራ ያመጣኝ ከዚህ በፊት እንደምታውቀው ፍቅሩ ነው። እንግዲህ ለሀገራችን ያለን ፍቅር በትልቁ የምታንጸባርቀው እዚህ አካባቢ ነው። ሩጫችንን የምንወደው ከዛ የተነሳ ነው እና ጀግና የሆኑ ኢትዮጵያንም አፍሪካንም ዓለምንም በቃ ያስደመሙ ብርቱ ሰዎችንም ጭምር ይዞ በጋራ ሆኖ ማስተካከል ይፈልጋል የሚል እምነት ነው እኔ ያለኝ በግሌ። በጣም ጥሩ በጣም ጥሩ። ወደ እርስዎ ጥያቄ ወደ እንትን ጥያቄ ልምጣና እርስዎ ሲመረጡ ምርጫ ላይ አንዴ በቲቪ ቀርበው ቅስቀሳ ምርጫ ቅስቀሳ በሚደረግ ሰዓት እርስዎ እኔ እዚህ ቦታ ላይ ቢመጣ የትምህርት ቤቶች ውድድር እና አንዳንድ የቀሩ ውድድሮችን ለማስጀመር ስራ ሰራለሁ ብለው ነበረ እና ይሄ እኔም የምደግፈው ሀሳብ ነው። ማለት እኔ አሁን አሰልጣኝ ብቻ ወይንም ማናጀር ኦር ፌዴሬሽን ብቻ ተጠያቂ አይደለም ብዬ አስባለሁ ለዚህ ውጤት። ምክንያቱም ተተኪ አትሌት በቀደም ሰለሞን ዝርዝር አድርጎ ነግሮታል። እኛ ከ2016 ጀምሮ የመጣን አትሌቶች ነን፣ እስካሁን አዲስ አትሌት አላየንም ብሏል ሰለሞን። ባይዘዌ የተናገረውን ነገር እርስዎ እንዴት እንደሚናገሩ በኋላ ያብራሩልኛል፣ ስለ ሰለሞን ስለተናገረው እና እርስዎ አሁን ስለተናገሩት ለመመረጥ ሲመጡ ከተናገሯቸው ነገሮች አንዱ የትምህርት ቤቶች ውድድር ላይ ፎከስ እንደሚያደርጉ ነው። እኔ ደግሞ የምለው ምንጩን አተናል። ዋናው ፋብሪኬት የሚደረግበት አትሌት የሚወጣበት ቦታ ከታች ነው፣ ከትምህርት ቤት ነው። ያ ሲስተም ቀርቷል እና እዛ ሲስተም ላይ ለመስራት ምን ያህል ሄዳችሁ ወይስ ዝም ብላችኋል? ጥሩ ጥያቄ ነው ያነሳው። እንግዲህ ጥሩ ነው። አሁን እነዚህ በአሁኑ የሮጡ ብዙ አትሌቶቻችን በአጭር ጊዜ ውስጥ ከትራክ የሚወጡ ወደ ጎዳና ፉል የሚገቡ ናቸው። እነሱ ሲወጡ አሁን የመጣውንም ሜዳሊያ ላናይ እንችላለን። ስለዚህ ይሄ እንዳይሆን በትጋት በእጅጉ መስራት ይፈልጋል። ማዕከላቶቻችን ላይ በደንብ መስራት ማገዝ ይፈልጋል። ኦልሬዲ ብዙዎቹ ያሉበት ሁኔታ ብዙ ደስ አይልም። ከነ ስቴት ሚኒስትር የስፖርት አሉ ከክቡር አቶ መክዩም ጋር እና ከክብርትም ጋር በሰፊው ዲስከስ እያደረግን የነበረው እንደ ትልቅ ኢሹ የሚያነሳ ነው ከዚህ በፊትም እነሱም ከትምህርት ሚኒስቴር ከጤና እንዲሁም ከመከላከያ። ምክንያቱም ከትምህርት ቤት ብቻ አይደለም ከሚሊተሪ ሴንተር የሚወጣል አትሌት በሰፊው እዚህ ኤሪያ ላይ እንዲሰሩ ኦልሬዲ ተነጋግረው ውድድሮችን በዚህ ዓመት እንደሚያስጀምሩ ቃልም ገብተውልን ኦልሬዲ በሂደት ያለ ነው። እሱ በትልቁ ትልቅ ዜና ነው። እንግዲህ እኛም የተሻለ ነገር እንጠብቃለን። ብዙ አትሌቶች የነገ ተስፋዎችን የምናየው ከዛ አካባቢ ነው ብዬ የሚል እምነት ነው። እኔም ያኔም ሳነሳ የነበረው ለፕሬዚዳንትነት ነው። በእርግጥ ወደ ሳነሳ የነበረው ኦፍኮርስ አሁን አይመለከተኝም እያሉ ነው አይደለም አይደለም። ግን ያው እንደ ቲም አንድ ቲም ሆነን ስለምንሰራ የትም ብንሆን እዚህ እስካለን ድረስ ለዚህ ስፖርት ለውጥ ከሆነ ጊዜያችንን መስዋዕት አድርገን እስከመጣን ድረስ ሁሉን ነገር ማድረግ የግድ ነው ብዬ አምናለሁ። ሰው የትምህርት ቤቶች ውድድር ከዚህ ዓመት ጀምሮ እንደሚጀምሩ ከስቴት ሚኒስትሩም ነግረውናል ማለት ነው እንደተነጋገሩ። እኛም ቀድመን ዲስከስ አድርገን ስለነበር ከነሱ ጋር እንደ ሲሪየስ ኢሹ ያነሳ ነው። ኢሹ በተገናኘንበት መድረክ ዲስከስ የምናደርገው አንዱ ይሄ ነው። እሱ ትልቅ ተስፋ ነው ብዬ አምናለሁ። አንድ ቀን እሳቸውም ቢችሉ እና ይህን ፕላትፎርም ቢጠቀሙ ደስ ይለኛል። እኛም ወይ በጋራ አንድ መድረክ ቢኖረን እንደው ትልቅ ደስታ ነው የሚሆንልኝ። በጣም ደስ ይላል። ስለዚህ ቃሎቱን ተግባር ላይ እያዋላችሁ ስራ ላይ ናችሁ ማለት ነው። ስለዚህ የትምህርት ቤቶች ውድድር በቅርብ እንጠብቃለን፣ የሚሊተሪ ውድድር በቅርብ እንጠብቃለን ማለት ነው። ማለት እናንተ ጠይቃችኋል። አሁን ስራ ላይ የሚያወርደው ክፍልን ውጤት ነው የምጠብቁት? በትክክል። ሌላው በጣም ደስ የሚለው ምንድን ነው ላይ ሀይ ሌቭል ያሉ አመራሮች ጭምር ያው
በቁጭት ስቴዲየሙን በቀላሉ አልተሰራም ወንዴ። አሁን ምንም እንኳ የአንድ ወር ጊዜ ብቻ ቢሆን የሚሰሩበት ልጆቻችን ብዙ መንግስት ከፕላን ውጭ ሆነው ብዙ ነገሮችን ለማስተካከል የሞከረበት፣ በዛ ላይ ደግሞ ከዚህ በኋላም በሰፊው ለአትሌቲክስ ብዙ ስራ ለመስራት የተዘጋጁበት ሁኔታ እንዳለ ለመረዳት ችያለሁ በተለያየ ባገኘሁት መድረክና ቁጭት ውስጥ የገባ ይመስለኛል መንግስትም እና ትልቅ ተስፋ እንዳለን ነው የማስበው። በጣም ደስ ይላል። እኔም በተስፋ እንጠብቃለን። ይሄ ትልቁ ነው። እኔ መሰረቱ ነው የተመታው ስፖርቱ ብዬ ነው ማምነው እና በጽኑ ከማምንበት ከማሰምርበት ጉዳይ ስፖርቱ አሁን ዝም ብለን ሁላችን የምንጫጫለን አንዱ አንዱ ላይ ይገፋፋል እንላለን እንጂ አንዱ ተተኪ ባለመኖሩ ምክንያት ነው እዚህ ላይ ሁልጊዜ አንድ አይነት ልጆች ነው የምናየው እና ይሄን እየሰራችሁ ከሆነ በእውነት ልትመሰገኑ ይገባል። ምክንያቱም ነገ በቶኪዮ ያጣነውን ቁጭት የምንወጣበት ሌላ አዲስ አትሌት የምታፈሩልን ከሆነ እጅግ በጣም በጣም ደስ ይላል። የሰለሞን ባረጋ ንግግር እንዴት ተመለከቱት እርስዎ? የሰለሞን ንግግር ሰምቼዋለሁ እንደ አጋጣሚ የዛን ቀን በሬዲዮ ላይ ይሁን ብቻ ሰምቼው ነበረ። ያው እዛ የነበረውን ቁጭት ነው ለመግለጽ የሞከረው። አብዛኛው ነገር ትክክል ነው። ምናልባት ትንሽ እኔ ቅር ብለውኝ የነበረው አገባብ አካባቢ ስፔሻሊ 10,000 ቲሞችን እሱ አልነበረም። እንዲሁም አሜሪካን ሄዶ ነበረ በመሀል እና ሌት ሆኖ ነው የመጣው። ሆቴልም በጊዜ አልገባም። ኢቭን የ10,000 ቲሞችን እዛ እኔም ስለሺም ቁጭ አድርገን አወርተን አሰልጣኞችን እስከ ምሽት 4-5 ሰዓት ድረስ አብረው መስራት የሚችሉበትን ሁኔታ ለማመቻቸት ብዙ ተሞክሮ ነበር። የተለያየ አይነት ትሬኒንግ፣ የተለያየ አይነት ሁኔታ ውስጥ የከረሙ አትሌቶችን አብረን ለማሰራት እንቸገራለን የሚል ነገር ነው ሲነሳ የነበረው። ዞሮ ዞሮ ያነሳቸው ሀሳቦች አብዛኞቹ ገንቢም ትክክልም ናቸው። ይሄኛው ሀሳብ ግን ሰምሃው ትንሽ ልክ አልነበረም የሚል ነው እምነቴ። እኔ አልነበረም፣ እሱ ራሱ ሌት ሆኖ ነው የገባው። የሀሳብ በጣም የሰፋ የሀሳብ ልዩነት እዚህ ላይ ያው ብዙ እንዲፈጠር ማይጠቅም እንትን እንዲነሳ ብዙም አልፈልግም። ግን ክፍተቶች ከዚህ ሳይድም ነበሩ። አብረው ግን ለማሰራት አሰልጣኞቻቸውም ዝግጁ አልነበሩም። የተለያየ ትሬኒንግ ላይ የነበሩ ቲሞችን እንደው አብረው እንዲያሟሙቁ ካልሆነ በስተቀር እንዴት አድርገን በዚህች አጭር ቀን ውስጥ ተመሳሳይ ትሬኒንግ እንሰጣቸዋለን የሚል እኔም ራሴ ቁጭ አድርጌ ሁሉን ቲሞች የቴክኒክ ቲሞች ባሉበት አናግሬያለሁ በተደጋጋሚ። ስለሺም ጭምር ኮማንደር ስለሺም አድርገዋል ፍሪኩዌንትሊ። እንዲሁም ከኔ በላይ በየቀኑ ይሄድ ነበር እሱ በየቀኑ ይሄድ ነበር እሱ ሆነስትሊ ስፒኪንግ እውነት ለማውራት። ኦኬ። ስለዚህ አብረው ለመስራት ፈቃደኛ ያሉት አትሌቶቹና አሰልጣኞቹ ናቸው አይደለም? እንደሱ ሳይሆን በጋራ ስሩ ሲባሉ የተለያየ ትሬኒንግ በተለይ ስታስበው ቀድሞ አብረህ ያልሰራን አትሌት ለአንድ ወር አብረህ አምጥተህ ማሰራቱ እንግዲህ ምን ሊሆን እንደሚችል ለባለሙያው መተው ነው። እሱን እዛ ዝርዝር ውስጥ እኔም በጊዜው ያልገባሁት ለዛ ነው። ሀሳቡን ግን አንስተን ዲስከስ አድርገናል የሚለውን ለማንሳት ያለው እንጂ ምን ለውጥ ይመጣ ነበር በአንድ ወር አብረው ሰርተው ይሳካስ ነበር፣ እሱ ሌላ ጉዳይ ይሆናል ማለት። በጣም አመሰግናለሁ ማለት ለሚሰጡኝ ግልጽ የሆነ ማብራሪያ በጣም አመሰግናለሁ። እኔ ነግሬዎታለሁ መጀመሪያም ሁላችንም እንደዚህ የምንወያየው ምናልባት ሰዎች ለብቻ የሚሾኳሾኩ አሉ፣ በአደባባይ ሚዲያ ላይ አውጥተው የሚወጣሉ የሚናገሩ አሉ። ብቻ ሁሉም እናንተ ጋር ሲደርስ የምትማሩበት ይሆናል፣ ለተሻለ ስራ ይጠቅማችኋል ብዬ በጽኑ ማመን ሰው ነኝ። ማለት እያንዳንዱ ሀሳብ ይጠቅማችኋል ብዬ አስባለሁ እና አዲሱ የስራ አስፈጻሚ ስራ ከጀመረ 8 ወሩ ነው እንደምትመለከቱት። ስትሄዱ ወደ ውድድር ቦታ ስትሄዱ ወደ ቶኪዮ ስትሄዱ ወይም ሌላም ዓለም አቀፍ ውድድር ላይ ስትሄዱ ለምንድን ነው የአትሌት ተወካይ የማትይዙት? ለምንድን ነው የማይሄዱት የአትሌት ተወካዮች? የሄዱት ደግሞ ውድድር ላይም አይገኙም። ይህንንስ የሚያጠና ይሄን የሚቆጣጠር አካል የላችሁም? ለምንድን ነው ስራ አስፈጻሚ ልሂድ ብሎ ጥያቄ ያቀርባል። ከሄደ በኋላ እዛ ውድድር ቦታ ላይ ተገኝቶ ማጣሪያ ነው አልገኝም ምናምን የሚልበት ምክንያት ምንድን ነው? ለምንድን ነው የማይገኘው? ለምንድን ነው የሄደው? ጥሩ ጥያቄ ነው። እውነት ለማውራት እንግዲህ እዛ በነበርኩባቸው ጊዜያቶች አሳይመንት ተከፋፍለን ስፔሻሊ እንደምታውቀው በማራቶን እና በ10,000 ነው የጀመረው። ማታ ላይ በደንብ ዲስከስ አድርገን ሙሉ ቲም
በየመንገዱ ቲሙን በማበረታታት እና ውሃ የሚያቀብል ውሃ እንዳያቀብል ስራ ተከፋፍለን በጣም ቢዚ ነበረ ሁሉም ሰው በዛ ሙቀት ውስጥ በጣም ቢዚ ነበረ ሁሉም ሰው እና አንዳንድ ሚዲያ ላይ የሚሰጡ ልክ ያልሆኑ አንዳንድ ነገሮች አሉ። አሁን በሾፒንግ እንደዚህ ሲያደርጉ ሾፒንግ እንኳን ለመሄድ ጊዜ ያገኘ ሰው አልነበረም። ሆነስትሊ ስፒኪንግ እውነት ነው ማውራ በጣም በጭንቀት ውስጥ ነው የነበረው ቲሙ እና የተበታተነ ቦታ ላይ አንድ ቦታ ለመሆኑ ነው ቲሙ ትንሽ ክፍተት የነበረው እንጂ የተለያየ ቦታ ላይ ቁጭ ብሎ እየደገፉ ነው የነበረው። እኔ በነበረኝ እይታ እንግዲህ እኔ ወደ 100 ሜትር መጨረሻ አካባቢ ነው ብዙ ጊዜ የነበርኩት። ሌሎችም ቲሞች በተለያየ ሳይድ ላይ ሆኖ ሲደግፉ ነበር። ሚስ የተደረገበት አጋጣሚ ካለ በደንብ አላስተዋልኩም። እንግዲህ እኔ ልልህ የሚችለው ይሄንን ነው። ከዚህ ከአትሌት ተወካይ ጋር ያነሳኸው ምንድነው ዲስከሽኑ የነበረው? እንግዲህ በኦርደር ስራ አስፈጻሚዎቹም በኦርደር እየሄዱ የነበረበት ሁኔታ ነው የነበረው። እንግዲህ ሌላ ውድድር የሚመጣ ውድድር ላይ ይሄዳሉ የሚል እምነት ነው ያለኝ። ከዛ የዘለለ ሌላ ምልህ ነገር አይኖረኝም። ምንድነው ልክ ነው እርሶ ምናልባት እርሶ ዘግይተው ስለሄዱ ወይም ሲመጡ በስራ ምክንያት ፈጥነው ነው የመጡት አላዩ ይሆናል። ማስረጃ አለኝ ከነነበሩበት ቦታ የፎቶ ማስረጃ አለኝ እና አሁን እንድንማማርበት ነው። ገብተውታል ይሄ እየተናገርኩ ያለሁት። ከአሁን በኋላ ግን እንዲህ አይነት ነገሮች እንዳይደገሙ እናንተ ማበክራችሁ የምሰሩበት። ማንኛውም ሰው እዛ የሚሄደው ለስራ ነው የሚሄደው። ለስራ እስከሄደ ድረስ እዛ ያለውን ነገር ከአትሌቶቹ ጋር እየተከተለ ነገሮችን ሁሉ ማየት አለበት፣ መደገፍ አለበት። የኬንያ ቲም እንዴት እንደሚያስቀና እንደነበረ እንዳየኑ ነው። እንዴት ሆኖ ሲደግፉ የነበሩት እንዴት ሆኖ ሲያደርጉ እንደነበረ ተመልክተናል። ከዚህ ይጀምራል፣ ቲም ስፒሪቱ ከዚህ ይጀምራል እና እንዲህ አይነት አሰራሮች ባይደገሙ አይመጡኑም ብዬ ስለማስብ ነው። ምክንያቱም ከገቡበት ዓላማና ከሄዱበት ዓላማ አንጻር እንደዚህ አይነት አካሄዶች ጥሩ አይደሉም ብዬ ከማስብ ነው። ብሔራዊ ቡድን ልታቋቁሙ ነው የሚለው ድምፅ ምናልባት አላቅም እናንተ ጋር እንዳለ ይሄ አይሏል እና ብሔራዊ ቡድን እንዲቋቋም እርሶ ፍላጎት አለዎት? የግል ፍላጎቴን ነው ወይስ የተቋሙን ነው እየጠየቀኝ ያለው? የግሎትንም የተቋሙንም ቢነግሩኝ ምንም ችግር የለም። እንደ ግል በሁለቱም አንገድ ባየው ምንም ችግር የለብኝም። ለሀገር የሚጠቅመው ምንድን ነው የሚለውን ነገር ነው ማየት የሚፈልገው የሚመስለኝ እኔ እና ኦፍኮርስ የናሽናል ፊሊንግ ወይ ደግሞ የሀገራዊ ስሜት በአጠቃላይ እኔ አሁን አትሌቱ ጋር ምኑ ጋር ልልህ አልችልም። ቀዝቅዘዋል። የቀዘቀዘ ነገር ነው። እኔ ውድድሩን 6-7 ዓመት በፊት ከዛ በፊት በነበሩ አመታት በዓለም ሻምፒዮና እና በኦሎምፒክ ላይ በቲሞቻችን መካከል የነበረው ስሜት ዛሬ አለ አልልህም። ካልኩ የዋሸው የለም። እዚህ ላይ በብዙ መስራት ይፈልጋል። ከሁሉ በላይ ስርዓት ማስከበር በእጅጉ ያስፈልጋል። እዚህ ስፖርት አካባቢ ስርዓትን የጠፋው ተጽፎ ተቀምጦ ብዙ ሰነድ አለ፣ መተግበር ላይ ክፍተት አለ። ግን ቅድም ብያለሁ እኮ ፌል አድርገናል። እዛ ላይ በደንብ ሰርቶ ማስተካከል ይፈልጋል። አሰልጣኝ፣ አትሌት ኦር ሌላ ማኔጅመንት ውስጥ ያለ አካል ስርዓትን ማያከብር ወይ ደግሞ ማያስከብር ሲሆን ተጠያቂነቱን በአግባቡ ማስፈን እንግዲህ ከዚህ ከቶኪዮ ይጀምራል ማለት ነው። ያየናቸውን ክፍተቶች ከማረም ከዚሁ እንጀምራለን። የናሽናል ፊሊንግ እንዳሌለ ያው በግልጽ ታይተዋል። የሮጡ አካላትም አንስተዋል፣ ያነሱት ነገር አለ። በተለያየ አሰልጣኝ የሚሰለጥኑ ቲሞች መግባባት በክፍተት ይታያል። ኢቭን አይነጋገሩም ታያለህ፣ ታስተውላለህ። ያን ክፍተት ማረም የነበረበት ማን ነው? እኛ ሁላችንም። ያን ስናይ እንዲለመልም ውሃ እያጠጣ ነው፣ ወተት እየጋት ነው ኖረናል። እዚህ ሲደርስ ብዙ አሁን ተቆጭቶ ማረሙ ላይ ፎከስ ማድረግ ነው እንጂ ክፍተቱ አለ የለም ላይ መነጋገር አይጠቅምም። አለ በደንብ በሰፊ ሁሉም አካል እኮ የሚያየው ነው። ማረም ማስተካከል ላይ እንደ ቲም መቀጠል ይፈልጋል። ከቲም አቅም በላይ የሚሆነውን ደግሞ ሀገር ስርዓት ስላለው በዛ ማስተካከል ግድ ነው። ያ የማይነጋገሩም አሉ። አሁን ባሉት ላይ የማይነጋገር ከላይ እስከታች ነው ያለው እና እንደ አጠቃላይ ነው ችግር ያለበት። ምክንያቱም ከላይ ያለው ነው ከታች ያለው የሚያየው። ስለዚህ ብሔራዊ ቡድን መቋቋም አለበት። ስፔሲፊክ ወደ እሱ ስመጣልህ
ነግሬሃለሁ። በቃ ለሀገር የሚጠቅመው ምንድን ነው? በአስቸኳይ በአጭር ጊዜ ውስጥ በጥናት መመለስ ይፈልጋል እሱ። እህ፣ የኬንያን ልምድ ለመጠየቅ እየሞከርኩ ነበረ። ምንድን ነው ሲሉኝ የነበረው ሴንትራሊ ሄድ ኮቾች አሏቸው እህ፣ በየኢቨንቱ ሚድል ዲስታንስ፣ የፊልድ ኢቨንት፣ ረጅም ርቀት እነዚህ ተለያይቶ ሶስት ሴንተሮች አሏቸው እንደምታውቀው እህ፣ ናይሮቢን ጨምሮ አይተን ምን የሚባሉ ሶስት ቦታዎች አሉ። እህ። ተከፋፍለው የየስልጠናቸውን ውጤት ለሴንትራል ኮቹ ሪፖርት የሚያደርጉበት ስርዓት አላቸው። ቺያ። የግድ ሰውን አንድ ቦታ ሰብስበ መጨፍለቅም ላይሆን ይችላል። እህ፣ የትኛው ይጠቅመናል? ልምድ ከማን የተሻለ ልምድ እንውሰድ? እሱ ማየት ይፈልጋል። እንዲሁ በስሜት እንዲያረጋለሁ በዚህ ውጣ ማለቱም እንግዲህ ማየት ይፈልጋል ማለት ነው። እውነት ነው። በጥናት ብንመልሰው እሱም በአጭር ጊዜ ውስጥ በጥናት ማየት ምን ለሀገር ምን ይጠቅማል? ለአትሌቶቻችን የቱ ይጠቅማል? ወደ ተሻለ ውጤት የሚያመጣን የትኛው ነው? ሴንተር ላይ ስንሰበስብ ደግሞ በጀታችንን መንግስት እንዴት ይደግፈናል? ባለን ፋይናንስ እኛም እንዴት አድርገን አትሌቶቻችንን መደገፍ እንችላለን? ሴንትራሊ እንግዲህ አሁን ናሽናል ቲም ይመስረት ብትል ከፊልድ ኢቨንት ነው። አሁን ትልቁ ፌል ያደረግነው እኮ እኛ ቅድም ወደኋላ ልመልስህ የተወሰነ መካከለኛና የረጅም ርቀት ላይ ብቻ ነው ፎከስ አድርገን የምንሰራው። ፊልድ ኢቨንት ላይ የለንም ቶታሊ። እና ኬንያን ስታይ ከ100 ሜትር እስከ ጉርበራ እስከ ረጅም ርቀት ያሉበትን ሁኔታ ላይ ያለ ተመሳሳይ አየር ንብረት ነው ያለን እና ፎከስ የማድረግ ፕሮፐርሊ ባለሙያዎች ላይ ኢንቨስት የማድረግ ያሉንም ባለሙያዎች ደግሞ በአግባቡ የመጠቀም ሰፊ ክፍተት ነው ያለው እና ይሄንን ማረም ማስተካከል ይፈልጋል። የስፖርት ወዳጆች ሁሉም ለስፖርት ለዚህ ስፖርት መስተካከል ቢተጉ ልዩነቶችን ማጥበቡ ላይ ቢሰሩ ነው እኔ ማለት የምፈልገው። በትክክል። ስለዚህ የኬንያን ተሞክሮ በደንብ ያውቁታል። እኔም ጥናት ያስፈልገዋል ብዬ ነው የማምነው። ምክንያቱም ጥናት ያስፈልገው የስፖርት ሳይንስ ምሁራንን ራሱ በሀገሪቱ ጠቅላላ ያሉትን አሰልጣኞች ሁሉንም ማወያየት፣ አትሌቶቹን፣ ማናጀሮቹን፣ ኤቭሪቲንግ ሁሉ ነገር አወያይቶ የሚበልጠውን ድምፅ መውሰድ ይሻላል ብዬ አምናለሁ እኔም። ምክንያቱም ሲፈርስ በስሜት ፈርሷል። አሁንም በስሜት እንዳይመጣ ስጋቱ ስላለኝ ነው። ብዙ መታየት ያለባቸው ጉዳዮች ስላሉ ብዬ ስለማስብ ነው። እና ወደሚቀጥለው ጥያቄ ስገባ ብዙውን መልሰውልኛል። አንድ የእርሶ ወዳጅ የሆነ ሰው ረጋሳ ጋዲሳ የሚባል ሰው የጠየቀው ጥያቄ ነው። ኢንጂነር ጌቱ ጠይቅልኝ ብሎ በተደጋጋሚ ነው የጠየቀልኝ። እድሉን ካገኘው ባገኛቸውና እኔ በጠይቃቸው ደስ ይለኝ ነበር ብሎ ነው። ባይዘወይ ብዙ ወዳጅ ያለሁት፣ ብዙ አድናቂ ያለሁት፣ ለስፖርቱ ምን ያህል እንደሚቆረቆሩ ብዙ ሰው ያውቃል እና ከእርሶ ደግሞ ብዙ ጠብቋል። አሁን እርሶ ደግሞ ያሉበት ሁኔታ ሁለት ቦታ ሆኑ እና ከዛ አኳያ ሰው ይሄንንም ስሜት ይረዳል ብዬ አስባለሁ እና ይሄን ጥያቄ ጠይቅልኝ ብሎኝ ነው ልጠይቅዎት የመጣሁት። ምናልባት የኔንም ሀሳብ የሚገልጽ አንዳንድ ቦታ ላይ አለበት። ኢንጂነር ጌቱ ገረመው ቃል በገቡት ልክ አትሌቲክሳችን ለማገልገል ፈቃደኛ ናቸው ወይ? ይህ ብሎ ነው የጠየቀው። አሁን በመጀመሪያ ደረጃ እንግዲህ ለሁሉም አድናቂዎቻችን እንግዲህ ምስጋናዬን ማቅረብ ነው የምፈልገው። ብዙ መስራት ይጠበቅብናል። እውነት ነው። ሁለት ተቋም ጋር መሆኔ ጫና አለው፣ ምንም አልክድም። ግን ደግሞ ፍሪላንሰር ነን እኛ እንደምታውቀው። ቢሮ ውስጥ ቁጭ ብለን ከሳምንት ሳምንት ከወር ወር የምንሰራ ሰዎች አይደለንም። ስፖርቱን ለማስተካከል ያን ያህል ከባድ ስራ አይመስለኝም። ቁጭ ብለህ በወር 2 ጊዜ ቅዳሜ ብትሰጥ በቀላሉ ማስተካከል ይቻላል። የልብ ቅንነት ነው የሚፈልገው ነገሩ፣ የጉልበት ስራ የለውም። ቀና ከሆነን የሚሰሩ ሰዎችን ካቀረብን ባለሙያ የሆኑ አቅም ያላቸው በቀና የሆኑ ለቀና የሆኑ ሰዎችን ይዘን ወደፊት ከሄድን ይህን ስፖርት የማናስተካክልበት ምንም ምክንያት የለም። እውነት ለማውራት እንግዲህ ይሄ ስፖርት ከልቤ የምወደው ስፖርት እንደሆነ አንተም አድናቂዎቻችንም ይረዳሉ ብዬ አስባለሁ። የምችለውን ነገር ሁሉ ለመስጠት ነው ለዚህ ስፖርት እዚህ ያለሁት። በሳምንት 2 ጊዜ ሚቲንጎች አሉን ስራዎቻችንን ለማቅናት። ቅዳሜ ከሰዓት እንገናኛለን። ለእኔ ምቹ ነው እሱ። የምችለውን ሁሉ ለማድረግ ዝግጁ መሆኔን ለአድናቂያችን ለመንገድ ነው። ለአንተም መልስ እንዲሆነ በዛው። አመሰግናለሁ። የሚቀጥለው ጥያቄ ደግሞ ምን ይላል መሰሎት? ወደ ሁለተኛው ጥያቄ ስገባ
ቅድም አንድ ሰው ምን አለ? ኢንጂነር አማን ፎቶ ነው። እኔ እዛ በነበርኩ ጊዜ እሳቸው አንድ ቀን ስቴዲየም ቀርተው አያውቁም፣ ገብተዋል። ቅድም እኔ የገባ ሰው የለም ብዬ ስናገር ነው። እርስዎ 3 ቀን በነበሩበትን ጊዜ አላካተትኩም። እኔም ስናገር 3ቱንም ቀን ገብተዋል። ምናልባት እርስዎ ስሜት ላይ እኔ ሶስት አይደለም አገስ ወደ 4 ቀን ነው 4 የነበርኩት፣ ቀን ነው 4 ወይ 5 የነበሩበት ቀን በሙሉ አይቻለሁም። የቱ ጋር እንትኑ ያሳየን ነበረ ስክሪኑ እና ልጆችን ፎቶ እያነሳችሁ ላኩልኝ ይል ነበር። እኔ ልጆች ይልኩልኛል እና ያሉበትን እንቅስቃሴዎች የሁሉንም ማለት ነው እና ያሳያል። እንትኑ ሲያሳይ ማለት እኔ የምፈልገው በአይኔ የማየው ኢትዮጵያዊ ያለበትን ቦታ ነበር የምፈልገው እና አይቼዎታለሁ። እና ምን ለማለት ፈልጎ ነው እሱ አንድም የለም ነበር ብዬ ስላልኩኝ ያረሳቸው ነበሩ እያለኝ ነው። እኔም አሁንም መናገር የምፈልገው ሁሉም አይደለም ማለት እርስዎ ነበሩ 4ቱን ቀን ከፌዴሬሽን ሰራተኞች ያየኋቸው ሰዎች አሉ፣ ያላየኋቸው ሰዎች አሉ። በደረሰኝም መረጃ ያልገቡም ሰዎች ተመልክቻለሁ እና ከዛም ግን ለማለት ነው። እኔም ለዚሁ ማብራሪያ የለሱ ልንገረው ብዬ ነው። ሶስተኛው ጥያቄ ሁለተኛውን በአንደኛው ስር ስለመለሱት ሶስተኛ ጥያቄ የአትሌቲክሱ ችግር ቀድመው እያወቁ ለምን በነበረበት ማስኬዱን መረጡ ይላል። ጥሩ ጥያቄ ነው። በእርግጥ በነበረበት አልመለስንም። አብዛኛውን ነገር መስራት ሲገባን አልሄድንበትም ነው እንጂ ስንመጣ ብዙ ዝፍ ነገር ነው የነበረው ቤት ውስጥ። ሆነስት ሆኖ መነጋገር፣ ግልጽ ሆኖ መነጋገር ጥሩ ነው። ከባድ የሆኑ የኦዲት ሾዎች ነበሩ። እሱም ማስተካከል እንዴት እጅግ በእጅጉ ቢዚ እንዳደረገን ፕላስ የነዚህ የአሰራር ስርዓት የመመሪያዎችን የማሻሻል የማስተካከል ከምርጫ ጋር ተያይዞ የነበሩ ሂደቶችን የማስተካከል ሰፊ ጊዜ ወስደዋል። እውነት ለማውራት ቅድም ያመንኩት ጥፋታችን ነው ብዬ እኔ ፐርሰናሊ ሪፎርሙን አትሊስት ማፍጠን እንችል ነበረ፣ ግን ደግሞ ከዓለም ሻምፒዮና በኋላ እናደርጋለን የሚል አቋም ስለነበረን እሱ ጋር ነው የነበረን ክፍተትና ይቅርታም ቅድም ያልኩት ከዛ የተነሳ ነው። ክፍተታችን በትልቁ እሱ ጋር ነው። ኢቭን እሱም ብናስተካክልም ቢሆን ኖሮ የተለየ ውጤት ይመጣ ነበር ወይ? አሚን የተለየ እኮ ይዘን የምንሄደው ቲም የለም። አሁን የያዝነውን ቲም ነው ይዘን የምንሄደው እና እንደው የተወሰነ ነገር ብናስተካክል እንጂ ያን ያህል የጎላ ትልቅ ለውጥ ማምጣት የምንችልበት ሁኔታ ይኖራል ብዬ አልገምትም። እውነት ለማውራት እንደ ድልም ነው በቃ የምወስደው ነው። ያን ወደኋላ መመለስ ብዙ አልፈልግም። ከዚህ ተምሮ በታሪክ ይህንን ስፖርት እንግዲህ በደንብ ሪፎርም አድርገው አስተካክለው የተሻለ ነገር ለማምጣት የታደለ ቲም ነው ብዬ ነው የማስበው። ያኛው ሌላ ቻፕተር ነው። ውድቀቱ ፓርት እንደ ሌላ ቻፕተር ነው የማየው። ከዛ ብዙ የምንማርበት ነው። ለማስተካከሉ ደግሞ እንደ እድለኛ ራሴን እቆጥራለሁ እና ቲሙን በጣም ደስ ይላል። እሺ እዚች ጋ አሁን በመለሱልኝ ላይ አንዱ ጊዜ የወሰደባችሁ የኦዲት ሪፖርት ነው የሚል ብለውኛል እና እዚህ ኦዲት ሪፖርት ላይ ሌላም ኦዲት ያወጣባችሁ ነገር አለ እና በዛ ጉዳይ ዝም ብላችኋል። ለምንድን ነው አልሰጣችሁም? የሚጠበቅባችሁ ዝም አልተባለም። በሂደት ነው ያለው። የሚመለከተውም አካል ኦልሬዲ የሄደበት ያለ ነገር ስላለ እሱ በጊዜው ቢገለጽ ይሻላል። ወንዴ ፋይናሊ ውጤት ነው የምጠብቁት? እሺ አመሰግናለሁ። አራተኛው ጥያቄ ከአሁን በኋላ ለውጥ ታመጣላችሁ ብለን እንመን ወይስ እንዲያው ምንም ለውጥ አይመጣም የአንድ ሰው ሰሞን ጫጫታ ብቻ ነው ብለን እንውሰድ ይላል ይሄው ጥያቄ። ለውጥ ይሄ ጽህፈት ቤት እና እዚህ ያለ ቲም ብቻውን አያመጣም። ለውጥ በጋራ ነው የምናመጣው። ለውጥ ደግሞ ሂደት ነው። ኦቨርናይት የሚመጣ ነገር የለም። ቅድም ያነሳሃቸው ወጣቶች ላይ ኢንቨስት የማድረጉ የመስራቱ እንግዲህ ለኦሎምፒክ እና ከዛ በኋላ ላለው ውጤት ነው በሰፊው። አትሌቲክስ በባህሪው በአጭር ቀን በሳምንት ማሚን በአመት በ2 ዓመት ትልቅ ውጤት የምታመጣበት አይሆንም። ከኛ የሚጠበቀው ሪፎርም ማድረግ፣ አሰራር ስርዓቱን በደንብ ማስተካከል እና ወጣቶች አካባቢ ኢንቨስትመንት ላይ በሰፊው መስራት፣ ማናጀሮች ልክ እንደ ኬንያ ሁላ እዚህ መጥተው በካምፕና በተለያየ ሲስተም የሚያግዙበትን ስርዓት ኢንፎርስ ማድረግ ማስገደድ ማለት ነው። እነዚህ ላይ ከሰራን በትልቁ ለውጥ ማምጣት ይቻላል ብዬ አስባለሁ። ውጤት ግን የሚመጣው በጋራ ሰርተን ነው። ለእኛ ብቻ አይሰጥ ማለት ነው። የሚዲያ አካል አለ እዚህ ውስጥ ስፖርቱን የሚወድ በስፖርት ሳይንስ ውስጥ ያለ ሰው አለ። እኛም አቅርበን እነዚህን አካላት እና ስቴክሆልደሮቹን ቁጭ አድርገን አወያይተን በጋራ ነው ውጤትም ለውጥ የምናመጣው። እኛ ግን
ለውጥ ለማምጣት ያው በደንብ ተግተን እንሰራለን። ኦልሬዲ አንድ ሁለት ግምገማዎችን አድርገናል። ከተመለስን ከስህተታችን ለመማር ነው ማለት ነው ያለን። ኦኬ ኦኬ። በጣም አመሰግናለሁ ጊዜዎትን ሰጥተው እንደዚህ ስለ አብራሩልኝ ስላስረዱኝ። አንድ ወዳጄ ደግሞ ምን አለ፣ ጋዜጠኛ ነው፣ ኃይለ እግዚአብሔር አዳኖም ይባላል። ሁለት ጥያቄዎችን ልኮልዎታል። እውነተኛ ሪፎርም ይኖር ይሆን? በምን ያክል መጠንና በምን ያህል ጊዜ ይተገበራል? ጥሩ ጥያቄ ነው ኃይሌ። እንግዲህ በጣም አንዱ የምናከብረው ጎበዝ ጋዜጠኛ ነው። ጥሩ ጥያቄ ነው የጠየቀው። እንደ ባለቤትም ነው የጠየቀው ደግሞ አደንቀዋለሁ። ሪፎርሙ አሁን ከመጣንበት ቀን ጀምሮ ጀምረዋል የሚለውን ነው ሰው ኖት እንዲያደርግ የምፈልገው እኔ። ሪፎርም ውስጥ ነው ያለ ነው። አሁን እድል የለንም፣ ጊዜ የለንም። በፍጥነት ማጠናቀቅ ነው፣ በተቻለ ፍጥነት ማጠናቀቅ ነው። ሪፎርም እንግዲህ የተለየ ኒውክሊር ሳይንስ አይደለም፣ የተለየ ነገር የለውም። አቅም ያላቸው ሰዎችን በማምጣት ስርዓቱን በማስጠበቅ በማሻሻል ኃላፊነት መውሰድ ያለባቸውን አካላት ተጠያቂነትን በማስፈን ነው የሚጀምረው። እሱ ደግሞ በሂደት ያለ ነው ለማለት ነው የምወደው። እናመሰግናለን። ከመለሰለት ይመስለኛል። ከኦሎምፒክ ኮሚቴ ጋር ያላችሁ ግንኙነት እንደ ፌዴሬሽን ተቋማዊ ነው ወይስ በውድድርና በአሸኛኘትና በአቀባበል ሁሌም አብሮ አሉ? ለአዲዳስ እና ለኦሎምፒክ የሚገኘው የገንዘብ መጠንና የትጥቅ መጠን ጋር በዚህ ጉዳይ ትነጋገራላችሁ? መልካም። እስካሁን ተቋዋሚ እንደ ተቋም የጋራ የሆነ መድረክ አልኖረንም። ለምን አልኖራችሁም? ሊኖራችሁ አይገባም ወይ? ሊኖረን ይገባ ነበር። ምንም ጥያቄ የለውም። ግን ደግሞ ያሉበትን ሁኔታ እንግዲህ አሁን የሚታወቅ ነው። እዛ ውስጥ በዝርዝር መሄድ አስፈላጊ አይደለም። እኛ ግን ሚቲንጎቻችንም ላይ አንስተን መነጋገር እንዳለብን ኖት አድርገናል። አንዱ አብሮ መስራት የሚያስፈልገው ከኦሎምፒክ ኮሚቴ ጋር ስለሆነ ማለት ነው። ከውልና ከትጥቅ ጋር ያነሳቸው ሁለታችንም በተለያየ መንገድ ነው ማኔጅ የምናደርገው። እኛ ሴፓሬት የተለየ ውል ነው ያለን ከአዲዳስ ጋር። እንደ አጋጣሚ ሚቲንግ ነበረኝ ከነሱ ጋር ስብሰባ አድርገ ያለው ኦቨርኦል ከተቋም እንደ ሀገር ያለንን ግንኙነት እንዴት እናድስ፣ ክፍተቶች በሰፊው ስላሉ ማለት ነው። ከቶኪዮም ተወያይተናል። ጀርመንም በዚህ ጉዳይ ብዬ ሄጄ ስብሰባ አድርገናል። ወደ ተሻለ ትራክ እየመጣን ነው ያለ ነው ከነሱ ጋር። እንግዲህ ወደፊት የሚሆነውን ወደፊት እናያለን። ትጥቅም ውልም የተለየ ነው ከኦሎምፒክ። እነሱ በራሳቸው ነው ያላቸው፣ እኛም የተለየ ሴፓሬት ነው ለማለት ፈልጌ ነው። በጣም አመሰግናለሁ። የመጨረሻ ጥያቄ ነው። አደከምኩት። ቢኒያምም ገባለሁ እያለ ነው፣ ሌላም ሰው የሚገባልና አንድ የመጨረሻ ጥያቄ ልጠይቅዎት። እኔ በዚህ አሁን በገባው የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ በእርግጥ 8 ወር ነው። እርስዎን እንዲመጡ ከምፈልጋቸው ሰዎች አንዱ ነዎት። ስለሽም እንደዚሁ እንደውም አንድ ጊዜ በሆነ ነገር ላይ ስጽፍ እንደው እነኚህ ሰዎች ቢመጡ ሊያስተካክሉት ይችላሉ ብዬ ህልም ነበረኝና ታስተካክሉታላችሁ የሚል እምነት ነበረኝ። አሁንም መንገድ ላይ ናችሁ፣ ገና ጅማሮ ላይ ናችሁ እና ከአሁን በኋላ እንዲህ በቃ ስለሽንም ሳየው አሁን ያለውን ውጤት ሳየው ነገሮችን ስመለከት በቃ ይሄ ሰው እዚህ ቦታ ይምጣ ማለት አልነበረብኝም። የሆነ ችግር አለ ማለት ነው፣ እዛ ቤት ሰው ሲገባ ይቀየራል ማለት ነው የሚል ሀሳብ ባይኑሮ የመጣ እና ብዙ ሰዎች ወደፊት ተንደርድረው ፌዴሬሽን ሊገቡ ያስባሉ፣ ወደዚህ ቦታ ወደዚህ ተቋም ሊገቡ ያስባሉ እና እርሶም ወደዚህ ቦታ ላይ መጥተዋል። እንደው የኢትዮጵያን አትሌቲክስ ፌዴሬሽን ከውጭ ሆኖ ሲመለከቱትና ውስጥ ገብተው ሲመለከቱት ልዩነቱን እንደው ሊያስረዱኝ ይችላሉ? በድፍረት እንዳልናገር ከአሁን በኋላ ገሌ ይምጣ ገሌ ይምጣ ብዬ እኔም እንድማርበት። ጥሩ ጥያቄ ነው የጠየቀኝ። እንግዲህ አንተ በተሰማ መጠን እኛ ውስጥ እንግዲህ ያየኸው ነገር ቢኖር ነው ያንተ ጥያቄ ስለሆነ አንተ እያልኩ ማነሳውና ሁለታችንም ወር ሌሎች ሰዎችም እንዲመጡ የተመኘው ብዬ አምናለሁ።
በእርግጥ በነበረን ቆይታ በነበረን ጊዜ ቅድምም ደጋግሜ እንዳነሳሁት መስራት ሲገባን ያልሰራናቸው ጉዳዮች አሉ። መፍጠን ነበረብን፣ አልፈጠንም። አድሚት አደርጋለሁ። ግን ተቋሙን ሳይ ተቋሙ መዘመን ሲገባው በጣም በርቀት ከመዘመን በርቀት ያለ ተቋም፣ በጣም ብዙ ቢሮክራሲ፣ ብዙ ሂድን ሃንድስ፣ ቅድም እንዳልኩ ስውር እጆች ያሉበት ጨክኖ መበጣጠስ የሚያስፈልገው ተቋም ነው። ይሄን ማመን ይፈልጋል በመጀመሪያ ደረጃ። ይህን ካላመንክ ስራ መስራት አትችልም። ትልቁ ችግር ይሄ ነው። ሰምሃው ጊዜም የወሰደው ለዛ ይመስለኛል። ክፍተታችንን አምነን አርሞ በፍጥነት ጊዜ እንዳሌለው ሰው መስራት ይፈልጋል። ከውጭ ያሉ አቅም ያላቸው በዚህ ስፖርት ውስጥ ያለፉ ሰዎችን ማቀፍ ላይ ከባድ ክፍተት አይቻለሁ። እኔም ትልልቅ ጀግና አትሌቶቻችንን በኮቺንግም ሆነ በስፖርት ውስጥ ያለፉ በብዙ ትምህርት ተምረው ያለፉ የእነሱን ስህተት እንዳንደግም ከእነሱም ተቀራርቦ በቅርበት መስራቱ ላይ ክፍተቶች አሉ። እሱን ማረም እንደሚፈልግ ነው የሚሰማኝ። እንግዲህ እኔ እንደ የማኔጅመንት ሰው ነው ማውራ፣ እንደ ፌዴሬሽን ሰው ብቻ አላወራህም። ክፍተቶች እዛዛ አካባቢ ስለነበሩ ተጓተናል። ይሄን በፍጥነት ጊዜ እንዳሌለው በጥድፊያ ውስጥ እንዳለ ሰው ሰርቶ ማረም ይፈልጋል። ስፖርቱ አካባቢ ያሉ የማይመጥኑ እና የማይሆኑ ውጪዎችን ግን ከመንግስት ጋርም ተባብሮ መቁረጥ በእጅጉ ያስፈልጋል። ምንም ጥርጥር አይኖርህ እሱ ስለመደረጉ። ከእንግዲህ ይሄ ነው ለምወደው። እምነት አለኝ ማለት በጣም ደስ ነው ያለኝ። በተለይ ትምህርት ቤቶች ላይ አሁን ተጀምሮ ተናግረን ጨርሰናል። ወደ ስራ መገባት ነው ያሉት በሙሉ። በጣም 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 ለነበረን ጊዜ ለሰጡኝ፣ ጊዜዎትን ቆጥበው ካለችው ጠባብ ጊዜ ላይ ጊዜዎትን ቆጥበው ይሄን አስተያየት ስለሰጡኝ፣ ለኢትዮጵያ አትሌቲክስ ስፖርት የሚበጀውን የሰዎችን ጥያቄ የሆነውን ነገር ስለመለሱልኝ እጅግ በጣም አመሰግናለሁ። አሁንም በእናንተ እምነት አለኝ። ለውጥ በእናንተ ዘመን ይመጣል ብዬ አምናለሁ። እግዚአብሔር ይርዳችሁ። እንግዲህ እግዚአብሔር ሁላችንም ይርዳን። ደጋፊዎችም እንግዲህ የስፖርቱ አፍቃሪዎችም ባለሙያዎችም የሚጠቅሙ ሀሳቦችን ወደፊት ማምጣት ላይ እንዳይቆጠቡ እንዲተጉ፣ ስንሳሳት ደግሞ እኛንም እንዲያረሙ፣ አብሮ መስራቱ ላይም እንዲበረቱ፣ ተስፋ እንዳይቆርጡ አደራ ማለት እፈልጋለሁ። አትሌቶቻችንም ደግሞ ዘንድሮ ውጤት ጠፍቷል ብለው አሁን ባለው ቁጣም ብዙ ደንግጠው እንዳይጎዱ፣ ስሜታቸው እንዳይረበሽ፣ እዛ ስፖርቱ ላይ ያሉ ሰዎችም ማሻሻሉ ላይ ፎከስ እንዲያደርጉ፣ ከስህተቶች መማሩ ላይ ፎከስ እንዲያደርጉ አደራ ለማለት እፈልጋለሁ። ከልብ አንተንም አመሰግናለሁ። እንዴ ቴንኪው በጣም ለስፖርቱ ስለምታደርገው፣ ስለምትከፍለው መስዋዕትነት፣ ስለምትከፍለው ዋጋ ከልብ ሳላደንቅ አላልፍም። ጊዜ ማለት ምን ማለት እንደሆነ ይገባኛል። የምትኖርበት ሀገር ላይ የእውነት ከልቤ አመሰግናለሁ። እኔም በጣም አመሰግናለሁ ኢንጂነር ጌቱ። ቴንኪው በጣም መልካም ቀን ይሁንልህ ለአንተ።